አባ ጽጌ ድንግል እንዲህ ይላሉ። ሰዊተ ትምህርቱ ወይም ሰዊተ ስርናዩም ይላል። ሰዊተ ትዕምርቱ ቢልም ይሰዳል። የምልክቱ ለማለት የምልክቱ እሸት ሰዊተ ትምህርቱ አሁን ሰዊተ ስርናዩ የሚለውን እንያዝና ሰዊተ ስርናዩ ለታዴዎስ ወለበርቶሎሜዎስ ወይኑ እንተ ጸገይኪ አስካለ በዕለተ ተከለኪ ደየማኑ ማርያም ለጴጥሮስ ስላሎቱ ለያዕቆብ ሰበኑ ብኪ ምውታን ሕያዋነ ኮኑ ወሐዋርያት መላእክተ በሰማይ ኮነኑ። ሰዊተ ስርናዩ ለታዴዎስ የታዴዎስ የስንዴው እሸት ማርያም እንተ ጸገይኪ አስካለ በዕለተ ተከለኪ ደየማኑ ቀኝ እጁ በተከለሽ ዕለት ዘለላን ዛላን ፍሬን ያፈራሽ የታዴዎስ የስንዴው እሸት ማርያም የበርቶሎሜዎስም የወይኑ ተክል ማርያም ለጴጥሮስ ጽላሎቱ ሰበኑ የጴጥሮስ ጥላው ነሽ። የጳውሎስም የጨርቁ ቁራጭ ብኪ ምውታን ሕያዋነ ኮኑ ሙታን ባንቺ አንድም ባንቺ ልጅ አንድም በልጅሽ ምክንያት ለማለት ነው። ብኪ ብሎ ልጇን ያመጣል። ዳኑብሽ ሲል እንዲድኑ አደረግሻቸው ምክንያት ድህን ሆንሽ ማለት ነው። በእርሷ ልጅ ምክንያት ስለዳኑ ብኪ ምውታን ሕያዋነ ኮኑ አንቺ ምክንያት የሞቱ ሰዎች ዳኑ፣ ሕያዋን ሆኑ፣ ተነሱ፣ ከሞት ተነሱ። ወሐዋርያት መላእክተ በሰማይ ኮነኑ ሐዋርያትም መላእክትን በሰማይ ገዙ፣ በመላእክት ላይ ፈረዱ፣ በመላእክት ላይ የመፍረድ ስልጣን አገኙ። በምን? ባንቺ ማለት ምን ማለት? ባንቺ ልጅ ምክንያት ወይም ባንቺ ምክንያት አንቺ ኢየሱስ ክርስቶስን በመውለድሽ ምክንያት ለማለት። ታዲዮስ ሐዋርያ በአንድ ቀን ስንዴ ዘርቶ በአንድ ቀን አርሶ በአንድ ቀን ዘርቶ በአንድ ቀን አብቅሎ በአንድ ቀን አፍርቶለት በአንድ ቀን ሰብስቧል። እነዚህ ቅዱሳን ሐዋርያት የሰሩትን ገቢረ ተአምር ሊቁ አባ ጽጌ ድንግል ለቅድስት ድንግል ማርያም ሰጡት፣ መሰሉት፣ በንጽጽር አቀረቡት። አንቺ ማርያም የታዴዎስ የስንዴው እሸት ነሽ። አንድ ቀን በቅለሽ አንድ ቀን ዘርቶ አንድ ቀን አብቅሎ አንድ ቀን እንዲያፈራ አስፈርቶ በአንድ ቀን የሰበሰበው ስንዴ ነሽ። ለምን? ያቺ ንጽሕት ስንዴ በገቢረ ተአምር የተገኘች ናት። በአንድ ቀን በቅሎ በአንድ ቀን አፍርቶ በአንድ ቀን መሰብሰብ የሚስማማ አይደለም ለዘር። ድንግል ማርያምም ከሁሉ አስሪት ከተባሉ ፍጥረታት ሁሉ ሴቶች ተለይታ በአንዱ በእግዚአብሔር ኃይል በልዩ ድንግልና በአንዲት ንጽሕና በአንዲት ክብር በአንዲት ንጽሐ ባህሪ የተገኘች አንዲት ለእናቷ የተባለች ቅድስት እናት ናትና በዛች በልዩዋ የታዴዎስ ስንዴ እና በበርቶሎሜዎስ ወይን መሰሏት አባ ጽጌ ድንግል። አንድ ለእናቷ ድንግል በልዩ ገቢረ ተአምር በልዩ ጥበቃ በልዩ ድንቅ ስራ የተገኘች ከያዕቆብ በት ትወጽም ስሮሴ ወጽጌ ያረግም ጉንዱ ተብሎ እንደተነገረ በትንቢተ ኢሳይያስ ከእሴይ ስር የተገኘች በትር ያቺ ያበበች ያፈራች ተክል ድንግል ማርያም የታዴዎስ እሸት ተባለች፣ የታዴዎስ ስንዴ ተባለች። አንደኛ አንዲት ናትና ከሌሎቹ አዝሪት ተለይታ ይቺ በአንድ ቀን እንደደረሰች ድንግል ማርያምም ከሌሎቹ ፍጥረታት ተለይታ በአንድ ንጽሕና በአንድ ቅድስና በአንድ ክብር በአንድ ድንግልና ጸንታ የተገኘች እቅብት እምከርሰማ ከእናቷ ማኅፀን ጀምሮ መንፈስ ቅዱስ የጠበቃት በገቢረ ተአምራት የተገኘች የገባሬ ተአምራት እግዚአብሔር እናት እሷም ገባሬተ ተአምር ናትና በታዴዎስ እሸት በበርቶሎሜዎስ ወይን ተመሰለች። ማርያም ለጴጥሮስ ጽላሎቱ ከዚህም ከፍ ብሎ የጴጥሮስ ጥላው ተባለች። ወለጳውሎስ ጸበኑ ከዚህም አልፎ የቅዱስ ጳውሎስ የልብሱ ጨርቅ ተባለች። ቅዱስ ጳውሎስ በልብሱ ጨርቅ ይፈውስ ነበር።
የልብሱን ቁዳጅ የወሰዱ ሰዎች ከደዌ ሥጋ ይድኑ ነበር። የሞተም ይነሳ ነበር። የጎበጠ ይቃና ነበር። ዓይኑ የጠፋ ዓይኑ ይፈወስለት ነበር። ልምሾ የሆነው ይተረተር ነበር፣ ቆሞ ይሄድ ነበር። በጴጥሮስ ጥላም እንደዚሁ ጥላውን ሲጥልባቸው ሕሙማን ይነሳሉ፣ ይድናሉ፣ ሙታን ይነሳሉ፣ ዓይናቸው የጠፋ ብርሃንን ያገኛሉ፣ አካላቸው የሰለለ ይቃናሉ፣ የጎበጡ ይረታሉ። ልክ ድንግል ማርያምም የጴጥሮስ ጥላው ተባለች። በእሷ ልጅ ምክንያት ሕሙማነ ሥጋ ወነፍስ ከሞተ ሥጋ ከሞተ ነፍስ ድነዋልና ከእሷ በወጣው ከእሷ በተወለደው ኢየሱስ ክርስቶስ ምክንያት መላው ዓለም ከሞተ ነፍስ ተፈውሷልና። በምድር በተአምራት ከደዌ ሥጋ የዳኑ ከሞት የተነሱ ብዙ ነፍሳት አሉ። በሰማይ ደግሞ ከሲኦል ወደ ገነት የተመለሱ ነፍሳት አሉ። እኛም ወደፊት በሱ ምክንያት በሱ ቤዛነት እሱን ተስፋ አድርገን ለገነት ለመንግስተ ሰማያት እንበቃለን ብለን እናምናለን። ስለዚህም ማርያም ቅድስት ድንግል ማርያም የጴጥሮስ ጥላው ተባለች። ፈዋሲተ ሥጋ ወነፍስ ናትና ቤኪ ምውታነ ሕያዋን ኮኑ ማለት አንቺ ጥላ ነሽና አንቺ የጴጥሮስ ጨርቁ ነሽና በዛ ተመስለሻልና የታመሙ ዳኑብሽ። አንድም በአንቺ በኩል ባገኘነው በኢየሱስ ክርስቶስ ምክንያት የሞቱ ቤኪ ምውታነ ሕያዋን ኮኑ ምውታነ ሥጋ ወነፍስ ዳኑብሽ። በምድር በገብረ ተአምራት የሞቱ ይነሱባታልና በሰማይ ደግሞ በእርሷ አማላጅነት ወይም ከእርሷ በተገኘው በኢየሱስ ክርስቶስ ቤዛነት ከሞተ ነፍስ እንድንባታለንና ቤኪ ምውታነ ሕያዋን ኮኑ አላት። አባ ጽጌ ድንግል አሏት። ወሐዋርያት መላእክተ በሰማይ ኮነኑ አሉ። ይሄ ከፍ ያለ ነው ደግሞ ከሁሉ። ሐዋርያትም በሰማይ መላእክትን ገዙ፣ በመላእክት ላይ ፈረዱ። ምን ማለቱ ነው? ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን ሐዋርያት በ12ቱ ነገደ እስራኤል ላይ የመፍረድ ስልጣን እንዳላቸው ተናግሯል፣ ነግሯቸዋል ዳግም ሲመጣ። ከዚህ ባሻገር ቅዱስ ጳውሎስ ትድጉሰ ዘዘዓለም ትቀንኩንን መላእክተ የሚል ትምህርት አስተምሯል። የዚህን ዓለም ሰው ይቅርና እኛ እኮ በመላእክትም ላይ እንፈርዳለን ብሏል። ምን ሲል? በብዙ ምክንያት። አንደኛው ምክንያት በመላእክት በሰማይ በምድር መፍረድ የሚችለው ስልጣኑ ሰማያዊ የሆነው የኢየሱስ ክርስቶስ ተከታይ መሆናቸውን ሲናገር፣ የእሱ ደቀ መዛሙርት መሆናቸውን ሲያስረዳ፣ በሌላ በኩል ክህነታቸው ሰማያዊ ጭምር መሆኑን ሲያጠይቅ፣ ከእግዚአብሔር የተቀበሉት ሀብተ ክህነት ለምድር ብቻ ሳይሆን ለሰማይ ጭምር እንደሚረዳ፣ በክህነት የሰው ልጆች ብቻ ሳይሆን መላእክትን ጭምር ማዘዝ እንደሚቻል፣ ለአብነት ቅዱስ ዮሐንስ አፈወርቅ መልአከ ሞትን ለ10 ዓመታት እንዳቆመው በቅድስት ቤተክርስቲያን ትምህርት ይተረካል። መልአከ ሞት አንዲትን ብላቴና ሊነጥቅ ሲሄድ መንገድ ላይ አግኝቶ ቁም አንዴ ብሎ ሄዶ እንዳቆመውና ያ ሞት ቅዱስ ዮሐንስ አፈወርቅን ሰምቶ ከ10 ዓመት በኋላ ቀኗ ያችን ልጅ ነፍሷን እንደወሰደ ስጋዋን ከነፍሷ እንደለየ ቤተክርስቲያን የታወቀ ታሪክ አለ። ስለዚህ ክህነት ሰማያዊ ነው። መላእክትን መልአከ ሞትን የመሰሉ ሰማያዊ መላእክትን ጭምር ቅዱሳን መላእክትንም ጭምር ለማዘዝ የሚያስችል ስልጣን እንደሆነ ክህነት ያጠይቃል። በአንቺ ቅዱሳን ሐዋርያት በመላእክት ላይ ፈረዱ ማለት ክህነታቸው ሰማያዊ ነው፣ ስልጣናቸው ሰማያዊ ነው ለማለት ነው። ለቅዱስ ጴጥሮስም ስልጣን ሰጥቶታል። በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎታል ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ። የክህነትን ክብር ያሳያል ይሄ ቃል። ስለዚህ በሰማይ በምድር ስልጣን የተሰጣቸው ሐዋርያት ስለሆኑ ቅዱስ ጳውሎስ እንደተናገረው ድጉሰ ዘዘዓለም ትቀንኩንን መላእክተ እንዳለው የዚህን ዓለም ሰው ተውትና ከዚህ ዓለም ሰው አለፈኛ እኮ የሰማይ መላእክትን እንገዛለን፣ በሰማያዊ መላእክትን እንፈርዳለን እንዳለው ሀብተ ክህነት ሰማያዊ ስልጣን ጭምር መሆኑን ያጠይቃል።